በሰዎች ተጎድቻለሁ። ደግሞ ሰው ሰወድ ማለት ነው በቃ ሙጭጭ ነው የምለው ላይክ ውድድ አደርጋለሁ ታውቃላችሁ። በተለይ ደግሞ በወንድ ምናምን ላይክ አፍሬ ምናምን ተሸማቅያለሁ። እንዴ ሳስበው ስራ እኮ ነው መስተንግዶ። አሁን ላይክ ለምን ነው የሚደብረኝ? ሰላም እንዴት ናችሁ ውድ የቻናል ቤተሰቦች? ዛሬ ለብዙዎቻችሁ ምሳሌ የምትሆነዋ ጃኒን በተመለከተ ቪዲዮ ይዤላችሁ መጥቻለሁኝ። እንግዲህ በትላንትናው ዕለት ጃኒ ከተነስታ ምን ላይ ደረሰች፣ ምን አይነት ህይወት ቻሌንጅ አሳለፈች፣ በምን አይነት ችግር ውስጥ አለፈች የሚለውን እንግዲህ ከራሷ አፍ ተናግራለች። በተለይ በተለያየ ችግርና መከራ ውስጥ እያለፋችሁ ያላችሁ የማያልፍ ቀን ያለ የሚመስላችሁ እህቶቻችን በአንድም በሌላም ጥሩ ምሳሌ ትሆናችኋለች ብዬ ስላሰብኩኝ ይዤላችሁ የመጣሁት። አዳዲስ ቤተሰቦች ደግሞ ተቀላቅላችሁን ከሆነ ቻናሉን ሰብስክራይብ ማድረግ፣ ቪዲዮውን ላይክ ማድረግ እንዳይረሳ። ቀጥታ ወደ ቪዲዮአችን እንገባለን። እኔ ጋይስ የዛሬ 5 አመት አይደል የዛሬ 6 አመት ይሄን ሳውራ ራሱ እንበይ ይመጣል። ዳቦ ቤት ተቀጥሬ ሰራ ነበር። ዳቦ ቤት ሰርቻለሁ። ከዛ በኋላ ደግሞ ከዳቦ ቤት ደግሞ እንትን ላይክ ሙሉ ቀን ምናምን ሲሆንብኝ ክላስ ለመቀጠል ብዬ መስተንግዶ ነበር የምሰራው። ከእንትን አጎና ምናምን አካባቢ ማለት ነው። እና ላይክ የቀን ሽፍት ምናምን ነው። ክላስ ለመማር እንዲመቸኝ ቲፕ አለው ምናምን እና መስተንግዶ ነበር የምሰራው በፈረቃ። ከዛ ግማሹን ታይም ደግሞ ክላስ እማርበታለሁ ማለት ነው፣ ቲያትር። እንደዛ ነበር የምሰራው እና አሪፍ ብር ምናምን ስላለው ቲፕ ምናምን ስላለው በቃ ይጠቅመኝ ነበር ለኔ። እንደሰማችኋት እንግዲህ ከአመታት በፊት መስተንግዶ እሰራ ነበረ፣ ዳቦ ቤት እሰራ ነበረ ብላለች። አብዛኛው ኢትዮጵያ ውስጥ የብዙዎች እህቶች ህይወት በተለይ እንደዛ ነው። እዛ ቦታ መስራት ብቻ ሳይሆን እናንተ እዛ ቦታ ሆናችሁ ትልቅ አላማ እንኳን ኢቭን ቢኖራችሁ ነጋችሁን ትልቅ ቦታ እንደምትደርሱ ብታውቁትና ለሌሎች እህቶች ምሳሌ እንደምትሆኑ ብታውቁት ልክ እንደ ጃኒ አይነት ማለት ነው ከጎናችሁ የሆነ ነገር ስትሞክሩ ሞራላችሁን የሚነኩ ሰዎች አሉ። ስፔሻሊ ሴቶች ተስፋ እንዳቆርጡ ህይወታችሁ ላይ። እኔ ጓደኞቼ ቀልደውብኝ ያውቃሉ። መስተንግዶ ምናምን አንቺ እኮ መስተንግዶ ነው የምትሰሪው ምናምን ብለውኝ የቅርብ ጓደኞቼ ኮንፊደንሴን እስከ መንጠቅ ድረስ ደርሰው ያውቃሉ። ላይክ አፍሬ ምናምን ተሸማቅቄ ያውቃለሁ። እንዴ ሳስበው ስራ እኮ ነው መስተንግዶ። አሁን ላይክ ለምንድን ነው የሚደብረኝ? ለምንድን ነው ያፈርኩበት? አስባችሁታል? ህይወት ምርጫ ነች። ሁሉ ጊዜም እኛ የምንመርጠውን ነው። እንግዲህ ሞራላችሁ በተነካ ሰዓት እጅ ከሰጣችሁ አዎ አልችልም፣ እኔ አሁን እየሰራሁት ያለው ነገር እንደዚህ ነው፣ ነገ ከምሆነው ወይም ነገ ከምፈልገው ነገር ያግደኛል ብላችሁ የምታስቡ ከሆነ ሞራላችሁ ተሰብሮ ይወድቃል። እንዳትረሱት። እናንተ ከፈጣሪያችሁና ከእናንተ ውጭ ማንም የላችሁም። እናንተ ለራሳችሁ ብቻ። ስለዚህ ኔቨር መቼም ቢሆን ጊቭ አፕ እንዳታረጉ፣ ተስፋ እንዳትቆርጡ። አሁን ያላችሁበት ህይወት ለነጋችሁ እናንተ በምትወስኑት ነገር ብቻ እንጂ ምንም አይነት ተጽዕኖ የለውም። 100% የምነግራችሁ ማለት በሰዎች ተጎድቻለሁ። ደግሞ ቲክቶክ ላይ እንደኔ በሰው የተጎዳ የለም። አንደኛ በጣም ዲፕ ነኝ። ዲፕ ስላችሁ ሰው ሰወድ ማለት ነው ላይክ በቃ ሙጭጭ ነው የምለው ላይክ ውድድ አደርጋለሁ ታውቃላችሁ። ይሄ እንዴት ነው እንደ ራስ መውደድ ታውቃላችሁ፣ እንደ ራስ መውደድ እና እንደዛ አይወደድም። ሲጀመር ሰው እንደዛ መሆን የለብንም። ማርያምን እንደዛ መሆን የለብንም። መስመር በቃ የሆነ ሊሚት ሊኖር ይገባል። ማንንም ሰው ማመን የለባችሁም ህይወታችሁ ላይ ስትወዱ በስነ ስርዓት በትንሹ መሆን አለበት። ገባችሁ? ላይክ እንዴት ነው አሁን ሙጭጭ ስትሉ ደስ አይልም በቃ። ምክንያቱም ብዙ ሰው በቃ አስመሳይ ነው። እንደኔ ንጹህ ልብ ቢሆኑ ኦኬ ደስ ይላል። ግን እኔ ደግሞ በንጹህ ልብ ስለሆነ የቀረብኩኝ ያ ማለት ደግሞ ምን ይባላል? ዲፕ ይባላል። ዲፕ መውደድ፣ በትንሹ መውደድ። ሰው እንደኔ አይነት ጀግና ሴት የለም። በጣም ጀግና ነኝ። በጣም ጀግና ነኝ ያልኩባችሁ መንገድ ለምን ታውቃላችሁ? ላይክ በብዙ ፈተናዎች አልፌያለሁ። በጣም ተስፋ መቁረጥ ታይም ላይ ደርሼ ያን ታይም ሳልፈው እግዚአብሔር እንደመረጠኝ አወቅኩ። በቃ እግዚአብሔርን ፈጣሪ መርጦኛል። በቃ እግዚአብሔር መርጠኛል። ደክሜ ነበረ፣ የሆነ ታይም ላይ ለወድቅ ነበረ። በጣም ይሰለቻል። በዚህ የሰው አፍ በስመ አብ አልገባችሁም እንዴት እንደሚያስጠላ ማለት የሆነ ታይም ላይ በቃ ያስጠላችኋል። በቃ በጣም ተስፋ መቁረጥ ላይ ደርሼ አጠነከረኝ፣ ጋድ አጠነከረኝ። እንዴት ይደርሰሽ ያቺ ይዛች ቤት ውስጥ ተቀምጠሽ የስን ሰው አፍ እንትን እያለሽ ከመጀመሪያ መጥተሻል። የብዙ ሰው አፍ ችለሽ አሁን የምጠነክሪበት ታይም ነው አለኝ ፈጣሪ።
ከዛ እግዚአብሔር አጠነከረኝ። አልዋሻችሁም፣ ደክሜ ነበረ፣ በጣም ድክም ብሎኝ ነበረ በጣም ግን ከእንደገና ኢነርጂን መለሰው። አንድ ነገር የማረጋግጥላችሁ ደግሞ እናንተ የምትፈልጉትን ነገር በደንብ ካወቃችሁ ፈጣሪ ለእናንተ ያን የምትፈልጉትን ነገር ከመስጠት ወደ ኋላ አይልም። ያ ማለት ግን እናንተ የሚጠበቅባችሁ ትልቅ ነገር አለ፣ ብዙ ቻሌንጅ ማለፍ፣ ልክ እንደ ጃኒ ማለት ነው። በነገራችን ላይ በርካቶች እንግዲህ ትላንትና ጃኒ ዱባይ ሆና ላይቭ እነዚህን ነገሮች ስትናገር እህቶች በተለይ የሚያለቅሱ ሁሉ ነበሩ። አሁን አንዳንድ ሰው የተሻለ የህይወት መስመር ይዞ ምናምን ስናይ የተሻለ ነገር ስናይበት ዝም ብሎ ዘሎ ይመስላል አይደለ? ያሳለፋቸው እንቅልፍ አልባ ሌሊቶች ብዙ ነገሮች አሉና በተለይ ደግሞ በወንድ ምናምን ላይክ እኔ ያላየም ብቻ ኢንተርቪው ባወራው ደስ ይለኝ ነበረ። ብቻ በቃ ሙሉ በሙሉ ልብሽን አትስጪ፣ ስራሽ ላይ ፎከስ አድርጊ። ዲፕ አትውደዱ፣ ዲፕ አትሁኑ። ላይ ከመጠን በላይ ለማንም ሰው አያስፈልግም። ሁሉም ነገር በመጠን ሲሆን አሪፍ ነው። ገባችሁ? ሁሉም ነገር መጠን ሊኖረው ይገባል፣ መስመር ሊኖረው ይገባል። ላይፋችሁ ላይ የሆነ መስመር በቃ ወሳኝ ነገር ነው። ያንን ህግ ማለፍ የለበትም። ኢቭን ወንድ ልጅ ቢሆን ብታፈቅሪ ማለት ነው። ገብቷችኋል? ያንን አሳለፍሽ ማለት በቃ አንቺ ዜሮ ነሽ ማለት ነው። ላይክ ዝም ብለሽ ነው የምትነጂው። እንደዛ ነው የምትሆኚው። የራስሽ ቀይ መስመር ሊኖርሽ ይገባል። በነገራችን ላይ የቻሌንጁ ወይም እያለፍንበት ያለው ከባድ ነገር ይለያይ ይሆናል እንጂ ሁላችንም እያለፍንባቸው ያለ የህይወት መስመር አለ። ያሳለፋችኋቸውን ከባባድ ነገሮች ስታስታውሱ አሁን ያለውን ቻሌንጅ ለማለፍ ይጠቅማችኋል። እንግዲህ ወደ መጨረሻው አካባቢ ልሂድና አሁን ላይ የ16 ሚሊዮን ብር መኪና እየነዳሁ ነው ብላለች። የ16 ሚሊዮን ብር መኪና መንዳት ጀምሬያለሁ ያለችው ጃኒ በአሁኑ ሰዓት በፎሎወሮቿ ሞቲቬት ማድረግ ጀምራለች ማለት ነው። እንዲሁም ደግሞ ለቤተሰቦቿ በአዲስ አበባ ከተማ ውስጥ ቤት እንደገዛችላቸው እና እሷ ራሷም እንግዲህ 16 ሚሊዮን ብር መኪና መንዳት ጀምሬያለሁ፣ ታዲያ ከኔ በላይ ሞቲቬት የሚሆናችሁ ሰው የለም በማለት እንግዲህ በላይቭ ስትሪም ላይ ስትናገር ሰምተናታል ማለት ነው። በአሁኑ ሰዓት እንግዲህ ዱባይ ላይ የምትገኘው ጃኒ ራሷን በብዙ መንገድ እያጠነከረች እና ራሷን እያሳደገች እንደሆነችም እየተናገረች ትገኛለች። ታዲያ በአሁኑ ሰዓት እንግዲህ ሰዎችን ሞቲቬት ማድረግ እንደምትጀምርና ሞቲቬት እያደረገች እንደሆነም ተናግራለች ማለት ነው። በዚህ አጋጣሚ እንግዲህ ጃኒ በአሁኑ ሰዓት እጅግ ሌላ ሌቭል ላይ ነኝ ወይም ደግሞ ድሮ የምታቆኝ አይነት ጃኒ ያደረሁም፣ ስለዚህ እኔን ለመጣል የምትሞክሩ ሰዎች እረፉ ስትልም አስጠንቅቃለች ማለት ነው። በርካቶቻችሁም እንደምታውቁት ጃኒ ቤተሰቦቿን አዲስ አበባ እያኖረች ነው። ይህንንም ተናግራለች። ድሮ ዜሮ ነበርኩኛ፣ ገባችሁ? ግን አሁን ደግሞ የ16 ሚሊዮን ብር መኪና ይዣለሁ። ሶ ባወራም እንደፈለኩኝ በሆንም ኢትስ ኦኬ የሆነ ነገር ይዣለሁ፣ አሳይቻችኋለሁ፣ አድርጌዋለሁ እያልኳችሁ ነው። እናንተም ደግሞ ታደርጉታላችሁ። እኔ የተነሳሁት ከዜሮ ነው እንደዚህ ብላችሁ ምን ችግር አለው? ይሄ ደስ ይላል። ሞቲቬት ይባላል ይሄ። ተረዳችሁኛ? ለእናቴ አዲስ አበባ ቤት ገዛው። ባወራ ኢንተርቪው ላይ ምን ችግር አለው? ስለገዛውላት አይደል? እናትና አባቴን አሁን አዲስ አበባ እያኖርኳቸው ነው። ከኔ ጋር ነው የሚኖሩት። አሪፍ ላይ ናቸው ምናምን። አሁን ይሄ ለወጣቶች ሞቲቬት አይሆንም? ይሆናል። ገባችሁ አይደለ? በቃ እኔ ስቴፕ አለኝ፣ የማወራበት ስቴፕ አለኝ። ዝም ብዬ አላወራም። በቃ በስራዎቼ እየሄድኩኝ እየተራመድኩኝ ነው የማወራው። ከዚህ በኋላ ደግሞ በእንግሊዘኛ ተተርቡኝና እረፉ ተው በቃ እንግሊዘኛ ማውራት ማለት ነው ጋይስ፣ ቋንቋ ነው። እሺ እኛ ኢትዮጵያ ውስጥ በቃ ጥሩ ቤተሰብ ጋር አደግንም። ይሄንን ማወቅ አለባችሁ። እኔ አሁን ይሄንን ነገር ብዙ ሰው ይሸማቀቅበታል። ጃኒ እንግሊዘኛ ምናምን ሙድ ይያዛል። ኖ እኛ ጥሩ ቤተሰብ ጋር አደግን። በቃ ላይክ አሁን ሌላ ሀገር ስትሄዱ አለ እንግሊዘኛ በደንብ በቃ ከመጀመሪያው ጀምሮ በእንግሊዘኛ ነው ሲማሩ የመጡት አይደለ? እኛ ግን ከሆነ ታይም ላይ ነው እንግሊዘኛ የምንማረው። ራሱ ሙሉ በሙሉ እንግሊዘኛ የሚመጣልን ከሆነ ታይም በኋላ ነው ወይ ከ9 ነው። አሁን ድሮ ከ9 ጀምሮ ነው እንግሊዘኛ ሙሉ በሙሉ የምንማረው እንጂ ላይ ከ1 እስከ 8 እስኪ ማን ነው እዚህ ጋር መጥቶ ይጻፍ? ሙሉ በሙሉ እንግሊዘኛ ነው። አማርኛ ነው የምንማረው። ሙሉ አማርኛ ነው የምንማረው።
ገባችሁ? ማንም ሰው እንግሊዘኛ ፐርፌክት ነው አይደለም እንድታውቁ። ማንም ለቤተሰቦቿ ቤት ገዝታለች። በርካቶች እንግዲህ ጃኒን የሚወዱበት ዋነኛው ምክንያት ህይወቷን እሷ መቀየር ስትጀምር በመጀመሪያ ቤተሰቦቿን ነው ወደ አዲስ አበባ አምጥታ ለነሱ ቤት ገዝታ ስትናገር የነበረውና ይህ ደግሞ ለበርካቶች አሁንም ኢንስፒሬሽን ነው የሚሆነው። ለቤተሰብ መኖር ለእናት ለአባት መኖር ከዚህ የበለጠ የሚሰጥም ደስታ ስለሌለ ማለት ነው። በትንሽም ቢሆን ስለ ፍቅር ህይወቷ የሆነ ነገር ተናግራለች። ኢንተርቪው ባረግ ደስ ይለኛል ብላለች። በፍቅር ውስጥ ስትወዱ በመጠን ይሁን ብላለች። በተለይ ደግሞ በወንድ ምናምን ላይክ እኔ ያላየም ብቻ ኢንተርቪው ባወራው ደስ ይለኝ ነበረ። ብቻ በቃ ሙሉ በሙሉ ልብሽን አትስጪ። አንድ ጊዜ ከሰው ሞኝ ከራሱ ውድቀት ብልህ ደግሞ ከሰዎች ውድቀት ይማራል ይባላል። እኛ ጋር በተለይ ኢትዮጵያ ውስጥ እቺ ምሳሌ የምትሰራ አይመስለኝም። ከራሳችን ውድቀት ነው ብዙዎቻችን የምንማረውና ሰውን ስንወድ በመጠኑ መሆን አለበት። እውነቷን ነው። አሁን በግንኙነት ውስጥ ለምሳሌ ሁለት ጥንዶች ሲጣሉ ሁለቱም በየፊናቸው በተለይ ሶሻል ሚዲያ ላይ ወጥተው የሚናገሩ ከሆነ እንደዚህ በድሎኛል፣ እንደዚህ አድርጎኛል፣ እንደዚህ ምናምን ይላሉ። እውነታውን ህዝቡ አያውቅም። ማን እንደበደለ ማን እንደተጎዳ ማን እንዳለ የምናውቀው ነገር የለንም ወይ የሚታወቅ ነገር አይኖርም። ብቻ ግን ሁሉም በየራሱ አንግል ሲናገር ትክክል ይመስላል አይደለ? ከሱ ዞር እንበልና ግን አሁን ዋናው ሜሴጅ ምንድነው? ፍቅር ካለ መጋጨት ይኖራል። ሲስ ኦቢየስ የህይወት አንድ አካል ነው። አይ ሆፕ ትምህርት እንደወሰዳችሁ ባለሙሉ ተስፋ ነኝ። የሆነ ነገር እንዳገኛችሁ ተስፋ አረጋለሁኝ። በሪሌሽንሺፕ ውስጥ በተለይ ሁሉም ነገር ገደብ ሊኖረው ይችላል። ፍቅር እንዳለ ሁሉ አለመግባባትም ግጭትም በህይወት ይኖራልና ዋናው ነገር ደግሞ የሰው ልጅ ከስህተቱ መማር ነው። ከራሳችን ስህተት የምንማር ከሆነ ነገ ጧት እንደዚህ አይነት ስህተታችን አንደግምም የሚል እምነት አለኝ። ለማንኛውም በሌላ ቪዲዮ እስከምንገናኝ እጅግ አድርጌ ነው የምወዳችሁ።